ጤና ይስጥልን እንዴት አላችሁ ቤተሰቦች? መካከለኛው ምስራቅ ዛሬም ግራ ገብቶት አድሯል። በተለይም ደግሞ አሜሪካ በበርካታ የኢራን አካባቢዎች ላይ የአየር ጥቃት ማድረሷን ተከትሎ ኢራንም አጸፋዊ ምላሽ ሰጥታለች። የኢራን አጸፋዊ ምላሽ ደግሞ መካከለኛው ምስራቅ ላይ በሚገኙ የአሜሪካ የጦር ሰፈሮች ላይ በኩዌት፣ በባህሬን፣ በኦማን እንደዚሁም ደግሞ በተለያዩ አካባቢዎች ላይ ካታር ላይ ጥቃት በማድረስ ነገሮችን መልካቸው እንዲቀይሩ ተደርገዋል። ዮርዳኖስም ጥቃት ደርሶባታል። ቀደም ሲል እንደነገርኳችሁ ከዮርዳኖስ በተጨማሪም የተለያዩ የገልፍ ሀገራት እንደዚሁ ተመተዋል ማለት ነው። ኩዌት፣ ባህሬን፣ ዮርዳኖስ፣ ኦማን፣ አረብ ኤምሬቶች፣ ካታር ጥቃት የደረሰባቸው አገራት ሆነዋል በመካከለኛው ምስራቅ ላይ። ስለዚህ በሁሉም መካከለኛው ምስራቅ ላይ በሚገኙ የአሜሪካ የጦር ሰፈሮች ላይ የተጠናከረ እርምጃ ኢራን መውሰዷን ያሳያል። ስለዚህ ኢራን እንግዲህ እንደምታውቁት ከ5 በላይ አገራት በተለይም ደግሞ የተረጋገጡት 4 አገራት ላይ ጥቃት አድርሳለች። ጥቃቷም ከባድና ኢላማውን የጠበቀ እንደሆነ ተነግሯል። በርካታ የፖለቲካ ተንታኞች የመካከለኛው ምስራቅን ጉዳይ የሚረዱ እጅጉን ፈታኝ ነው የሚል ሀሳብም አጋርተዋል። በካታር እንግዲህ የሰዎች ሕይወትም እስከ ማለፍ ደርሷል። እስከ መጎዳት ደርሷል። ያ ማለት 3 ሰዎች ህጻናትን ጨምሮ ማለት ነው ጉዳት እንደደረሰባቸው ይፋ ሆኗል። የኢራን እንግዲህ በተለይም ደግሞ በቡሽር ወሳኝ ቦታ ነው በዚህ ላይ ያደረሰችው የአሜሪካ ማለት ነው ጥቃትም እንደዚሁ መነጋገሪያ ሆኗል። 5 ከተሞች ናቸው በአሜሪካ ማዕከላዊ እዝ ወይም ደግሞ ሴንትኮም ጥቃት የደረሰባቸው። ስለዚህ ምንድነው የሆነ ያለው የሚል በርካታ ጥያቄ እያስነሳ ይገኛል። በጣም እጅግ ውስብስብ ሁኔታዎች ተፈጥሯል። ምክንያቱም በኦማን እንግዲህ ከአሜሪካና ኢራን ማለት ነው ኢንዳይሬክትም ልንለው እንችላለን እየተነጋገሩ ባሉበት ሰዓት ቀጥታ ባይገናኙም ኦማንና ኢራን መፍትሄ ያመጣሉ ተብሎ ሲታሰብ ወይም ደግሞ በኦማንና በኢራን መካከል በመስካት የተደረገው ውይይት ሳተርዴይ ሲጠናቀቅ ኢራን ሙሉ በሙሉ እኔ እስከፈቀድኩ ድረስ እኔ ወይም ደግሞ ተጨማሪ ማስታወቂያዎችና መረጃዎችን እስከምሰጥ ድረስ በሆርሙዝ ሰርጥ ዝር ማለት የለም ዘግቼዋለሁ በሚል ዲክሌር ስታደርግ ነገሮች ወደ ጦርነት እንዳመሩ ተነግሯል። አዳሩን አሜሪካም እጅግ በርከት ባሉ የኢራን አካባቢዎች ላይ ጥቃት አድርሳለች። በተለይም ደግሞ 140 የሚሆኑ ኢላማዎችን አሜሪካ ኢራን ላይ ጥቃት ማድረሷን አስቀምጣለችና ይህኛው በተወሰነ መጠን አስቸጋሪ ሆኖ ሊቀጥል እንደሚችል ግልጽ ነበረ። ድርድሮችም እየተካሄዱ ነው ተብሎ ተስፋ ተጥሎ ነበረ። ኦፍኮርስ እንግዲህ ጥቃቱ ተመልሷል። እነዚህ አገራት እንግዲህ ኤክስቼንጅ ያደረጉት የጦርነት ነገር ጉሰማውን ዳግም ሆኗል። ሰው ይሄኛው ውጥረት ምናልባት የገልፍ አገራትንም ወደዚህ ሊያመጣቸው ይችላል ተብሎ ይታሰባል። የአሜሪካ ጥቃት እንግዲህ እንደነገርኳችሁ ቅድም በብዙ የኢራን አካባቢዎች ላይ ጥቃት አድርሷል። በተለይም ደግሞ ዝርዝሮቹ እጅግ ሰፋ ያሉ ናቸው። አሁን እንግዲህ በብዙ ከዚህ ቀደም ሰምተናቸው በማናውቃቸው ቦታዎችም ላይ የተሰነዘረ ጥቃት ሆኗል ማለት ነው። ይሄኛው ትንሽ በሁለቱ ሀገራት መካከል ያለውን ግንኙነት አሁን ኦብቪየስሊ የጦርነት ሊያደርገው ይችላል። እንግዲህ የኢራን ጥቃት በኦማን፣ የኢራን ጥቃት በካታር፣ የኢራን ጥቃት በአረብ ኤምሬቶች፣ ኩዌት፣ ባህሬን የተረጋገጠ እየሆነ መጥቷል። አረብ ኤምሬቶችም እንደዚሁ ምላሽ መስጠቷ እየተነገረ ነው። ምላሽ ማለት ለሚመጡባት ሰው አልባ አውሮፕላኖችና ሚሳይሎች ሪስፖንድ አድርጋለች ነው። ያ ማለት በአየር ክልሏን ጥሰው ሲገቡ ለመምታት ሞክራለች ነው እንጂ ኢራን ላይ ጥቃት አደረሰች ማለት እንዳልሆነ ሊቀመጥ ይገባል። ኢራን እንግዲህ በሷ በትክክልም ያረጋገጠችው በባህሬን፣ በኩዌት፣ በዮርዳኖስ፣ በካታር፣ በኦማን እንደዚሁም ደግሞ በአረብ ኤምሬቶች ላይ ጥቃት ማድረሷን ነው። እሷ ናት ያረጋግጠችው። በተለይም የአረብ ኤምሬቶች ስቲል ስትራግል እያደረገች እንደሆነ ተነግሯል። ቴህራን እንግዲህ ጥቃቱ ሪስፖንስ ነው፣ ምላሽ ነው። አሜሪካ ለፈጸመችባት ከባድ የሆነ የቦምብ ጥቃቶች በተለይም ደግሞ በደቡባዊ የባህሩ ዳርቻ ኢራን ማለት ነው የተሰነዘረው ጥቃት በተወሰነ መጠን ጉዳት አድርሶብኛል፣ ሰው ምላሽ መስጠት አለብኝ በሚል መግለጫዋን ሰጥታለች። አዳሯን የአሜሪካው ማዕከላዊ እዝ ሴንትኮም እንደምታውቁት እጅግ በርካታ ሀገራትን የሚያካልል ነው። መካከለኛው ምስራቅን፣ ሰሜን አፍሪካን፣
እንደዚሁም ደግሞ ደቡባዊና ማዕከላዊ ኤዥያን የሚያካልል 21 ሀገራትን በጠቅላላው ኢራንን፣ ኢራቅን፣ እነ ግብፅን፣ እነ እስራኤልን እንደዚሁም አሁን የተመቱትን አገራትን የገልፎቹን ጨምሮ የሚያካትት በመሆኑ ግዙፍ ኃይል ነው። ይሄ ነው እንግዲህ ጥቃቱን እየሰነዘረው ማለት ነው። እንዳስቀመጠው ከሆነ እንግዲህ በተለይም ደግሞ የአሜሪካው ማዕከላዊ እዝ እንዳስቀመጠው እንደተናገረው ከሆነ አዳሩን ኦን ቦርድ ኤምቪ ጄኤፍኤስ ጋላክሲ ላይ ሆኖ 140 የኢራን ታርጌቶች እንደመታም አስቀምጠዋል። ይሄኛው ሶስተኛው ዙር ምሽት ማለት ነው። ማክሰኞ ረቡዕ ለሐሙስ ነበረ። ሐሙስ ለአርብ እንግዲህ አለማችን ተስፋ አገኘች ተባለ ወይም ደግሞ አመን አርብ ለቅዳሜ ተስፋ ነበረ። ከዛ ተመልሶ ደግሞ ቅዳሜ ለእሁድ ከባድ ጥቃት ተሰነዘረ ነው ጉዳይ ውስጥ። ስለዚህ ትንሽ አስቸጋሪ ነው። ወይም ደግሞ ኢራን ጥቃት የደረሰባት እንግዲህ አታክ ኮልድ ኤፋር ኦን ቦርድ እንግዲህ ኤምቪ ጄኤፍኤስ ጋላክሲ በተሰኘችው ይቺ ቀደም ሲል እዛ ላይ ሆኖ ያልኳችሁ እሷ ላይ የኢቺ መርከብ ላይ በጄኤፍኤስ ጋላክሲ መርከብ ላይ ጥቃት መሰንዘሩን ተከትሎ የቆጵሮስ ሰንደቅ ዓላማ ይታውለበልም ነበረ ወይም ደግሞ ያነገበች ነች። እሷ መመታቷን ተከትሎ ለማለት ፈልጌ ነው። እንግዲህ 140 ቦታዎች ላይ እንደዚሁ ጥቃት መሰንዘሩ ግልጽ ሆኗል። የአሜሪካ ማዕከላዊ እዝ እንግዲህ በዚህ ልክ እያስቀመጠው አንዳንድ ጥያቄዎች ሊነሱ ይችላሉ። የብሪታንያ ማሪታይም ትሬድ ኦርጋናይዜሽን ዩኬ ኤምቲኦም ራሱ የክሩ አባላቱ ጥቃቷ ከተሰነዘረባት በኋላ እንግዲህ ለማውጣት ሞክሯል። በላይፍ ቦቶች አማካኝነት ማለት ነው። የኢራን አብዮታዊ ዘብ ኃይል አርጂሲ ማለት ነው። ይህን ጥቃት የሰነዘረው እንግዲህ ኦፌንድ የሆነ አካሄዶች አሉ እዛ አካባቢ ላይ ሰው እኛ ደግሞ ሆርሙዝ ሰርጠን ዘግተነዋል በሚል በግልጽ አስቀምጠዋል። ስቴትመንቱ እንግዲህ ትንሽ አስቸጋሪ ነው። the era of one-sided deal is over. we told you keep your word or pay the price. reality is ኖክን የሚል በኤክስ ገጻቸው ላይ እንግዲህ ያስቀመጡት መሐመድ ባገር ገሊባፍ ናቸው። የኢራኑ እንግዲህ በጣም ቁልፍ ተደራዳሪ ናቸው። በዚህ ድርድር ላይ ቁልፍ ቦታ ያላቸው ናቸው። ከዛ ውጭም ደግሞ የፓርላማ አፈ ጉባኤ ናቸውና ወሳኝ ከሚባሉት እንደ ፕሬዚደንቱ የሚታዩ በጣም ወሳኝ ከፍተኛ ሴኩሪቲውን በመምራትም የሚታወቁ ናቸውና መሐመድ ባገር ገሊባፍ ያስቀመጡት እንግዲህ አንድ አይነት ድርድር በአንድ አቅጣጫ ብቻ የሚደረግ ድርድር ከዚህ በኋላ አይሰራም፣ ቆመዋል፣ ነግረናችሁ ነበረ። የእናንተን ቃላት እንግዲህ ይዛችሁ ጠብቁ፣ ቃላችሁን አክብሩ፣ አሊያም ዋጋ ትከፍላላችሁ፣ እውነታው እየመጣ ነው፣ በሩን እያንኳኳ ነው የሚል ሀሳብ ነው እንግዲህ ያጋሩት ማለት ነው። እንደዚህ አይነት ጉዳዮች እጅግ ባይዞ በጣም መጥፎ ናቸው። በጣም የሊደርሺፕ አካሄዶቻቸው በሁለቱም በኩል ያሉት ወደ ጦርነት እየሆነ መጥቷልና በጣም ወሳኝ አካባቢዎችን እንግዲህ አሜሪካም ጥቃት ከሰነዘረች በኋላ ኢራንም ደግሞ አሜሪካ ኢራን ላይ ነው ጥቃት የሰነዘረችው። ኢራን ደግሞ እጅግ በርካታ አምስት ሀገራትን መምታት ማለት ትንሽ ውስብስብ ነው። ከዚህ ቀደም የምናውቀው ነው፣ ግን ደግሞ ፕሪሳይዝድ ናቸውና ፈታኝ ሊሆን ይችላል። ኦብቪየስሊ የኢራን ሚዲያ እንግዲህ ይሄ ኤክስፕሎሽን የተሰማባቸው በጣም እጅግ በርካታ አካባቢዎች በደቡብ ኢራን ጭምር መሆኑን በሆርሙዝ ሰርጥ ዙሪያ መሆኑንም ካስቀመጡ በኋላ በተለይም ደግሞ በዚህ በባንደር አባስ ቦታ፣ በሲሪክ፣ በቻብሃር፣ በባንደር ኢዲር በተባለ አካባቢ በጃስክ አሱሊያ በሚባሉ አካባቢዎች ላይ ጥቃት መሰንዘሩን የኢራን መገናኛ ብዙሃንም እንደዚሁ አረጋግጠዋል። ስለዚህ እንዲህ አይነት ሁኔታዎች ምናልባት እስከ መቼ ይቀጥላሉ? እነዚህ አገራት እርቅን እየራቁ ነው የሄዱትና ምንድን ነው የሚለው በጣም በርካታ ሰዎች ጭንቀት ውስጥ ናቸው። ኦብቪየስሊ ላይ ያስጨንቅ አይችልም። ምክንያቱም ይሄኛው ኢራን የሆርሙዝ ሰርጥን ማኔጅ ማድረገው እኔ ነኝ ካለች፣ አሜሪካ ደግሞ ማኔጅ ማድረግ ያለብኝ እኔ ነኝ የሚል ሀሳብም ስለ አላት ሰው ኢምፖዚሽኑ እዚህም እዛም ያለው ፖለቲካዊና ወታደራዊ ኢምፖዝ የመደራረጉ ነገሮች ዋጋ የሚያስከፍሉ ነው እና በተለይ አሁን ደግሞ የወጣ መግለጫ አለ። አርጂሲ የኢራን አብዮታዊ ዘብ ኃይል የዮርዳኖስ ፕሪንስ ሐሰን ኤርቤዝን መምታቱን ይፋ አድርጓል። ዮርዳኖስን መታ ማለት ይሄ ኃይል እንግዲህ አርጂሲ ማለት ነው። እዛው ኢሚዲየትሊ ዮርዳኖስን ላይ ጥቃት አደረሱ ማለት ጆርዳን ላይ ጥቃት አደረሱ ማለት ኢሚዲየትሊ እዛው ዌስት ባንክ ላይ እዛው እስራኤል ላይ ጥቃት መድረስ ይችላሉ ማለት ነው። ስለዚህ አርጂሲ ይህን ሲያስቀምጥ ታርጌት የአሜሪካን አላማችን የአሜሪካን የሚሊተሪ ፋሲሊቲዎች በዛ አካባቢ በተለይም ደግሞ በፕሪንስ ሐሰን ኤርቤዝ ላይ
ኢላማ ለማድረግ ነው። እሱንም በጣም በርከት ባሉ ሴቨራል ባሊስቲክ ሚሳይሎችን በርከት ያሉ ሚሳይሎችን ተጠቅመን መተናል የሚል ሀሳብ ነው የሰጡት። አርጂሲም ይህን አስቀምጧል። ካታር ሪፖርትስ ኢንተርሰፕቲንግ ሚሳይል አታክስ እንግዲህ the country's ministry of defense say its armed forces have intercept አድርገናል ሚሳይል አታክ which targeted the state of Qatar የኮተርን ሉዓላዊነት የጣሰ ነው በሚል ክስ ጭምር ነው። በነገራችን ላይ የካታሩ የቀድሞ ኤሚር እንግዲህ እሳቸውም ህይወታቸውን ባጡበት ሰዓት ላይ የተፈጸመ ጥቃት ነው። 74 ዓመታቸው ነው ባይዞ የካታሩ ኤሚር። እሳቸውም እንግዲህ የአልታኒ ቤተሰብ ናቸው እንደምታውቋቸው። በ74 ዓመታቸው ህይወታቸውን ማጣታቸው ይፋ ሆኗል። በዚህ አጋጣሚ እንግዲህ ጥቃቱ በተለያየ ሁኔታ በዚህም በዛም እያለ ሲያዋክባቸው አድሯል። ሰው ብዙ ሰዎች ብዙ ኃይላት በተወሰነ መጠን እንግዲህ ችግሩን ለማጉዳት ሞክረዋል። በነገራችን ላይ የፎርመር ኤሚር የቀድሞ ኤሚር ናቸው። በፖለቲካው ላይ ትልቅ ሚና የላቸው ማለት አይደለም። 74 ዓመታቸው ነው። ፎርመር ኤሚር ኦፍ ካታር ሼክ ሐመድ ቢን ካሊፋ አልታኒ በ74 ዓመታቸው ህይወታቸውን አጥተዋል። እንግዲህ ሻህ ሐማድ ማለት ነው። እሳቸው አገራቸውን ያስተዳደሩት ከ1995 እስከ 2013 በጣም ኪ አርኪቴክት ነው። የሀገራቸውን የኢነርጂ ሪች እንደሆነች ትታወቃለች። ካታር ሀገራቸውን በማሳደጉ ረገድ ትልቅ ሚና የነበራቸው ሰው ናቸው እና በ74 ዓመታቸው ህይወታቸውን አጥተዋል። የሀገሪቱ መንግስትም የደረሰውን የከፋ ሀዘን ለህዝቡም ይፋ አድርጓል ማለት ነው። ሰው እንግዲህ ይሄ ሁኔታ ባለበት ላይ የተሰነዘረ ጥቃት ነው ለማለት ነው እና እነዚህ ሀገራት ማቆሚያ ያላቸውም አይመስልም፣ አወሳስበውታል። የኢራን ጥቃት በእነዚህ ሀገራት ላይ ጠንክሮ መቀጠል፣ ቀደም ሲል እንደነገርኳችሁ አሜሪካም ደግሞ ተደጋጋሚ ጥቃቶችን ማድረሷ ተኩስ አቁሙ ኦብቪየስሊ ቀደም ባሉት ጊዜያትም መፍረሱን የሚያሳዩ መረጃዎችን ነበረ ስንመለከት የነበረው። ከዛ አንጻር ደግሞ አንዳንድ ሁኔታዎች መፍትሄ አልባ ሆነዋል። የኢራን እንግዲህ ሲቪሊያን ሊደርስ ኤንድ ሃርድ ላይን ፋክሽን የሚባሉት ዲፈር ኦን ስቴት ሆርሙዝ በሆርሙዝ ሰርጥ ላይ የኢራን ሲቪሊያን ሊደር የሚባሉት እነ ሰይድ አባስ አራግቺ እነ የውጭ ጉዳይ ሚኒስትሩ ማለት ነው። ከዛም ደግሞ እንደነ ማሱድ ፔዜሽኪያን ፕሬዚደንቱ ያሉት እነሱ ሲቪሊያን ሊደር አይነት ስም ያላቸው ነው። ሃርድ ላይነር ፋክሽን የሚባሉት ደግሞ አልጀዚራ ነው በነገራችን ላይ ያስነበበው። እነ ቢቢሲ እነ ሲኤንኤን ወይም ደግሞ ዋሽንግተን ፖስት WSG ምናምን ቢሆኑ ይችኛዋ መረጃ በተወሰነ መጠን ጋር ልንልባት እንችላለን። አልጀዚራ በተወሰነ መጠን ባይዞ በመካከለኛው ምስራቅ ፖለቲካ ላይ ምንም የማይወጣለት ነው። በነገራችን ላይ ካታር እሱ ያለባት ካታር ዶሃ ስትናወጥ አድራ አልጀዚራ ፍትሃዊ የሆነ መረጃ ለማውጣት ይሞክራል። አፕሪሼት ያደረጉት አይደለም የሙያ ስነ ምግባር ወይም ግዴታው ሊሆን ይችላል፣ ግን ደግሞ አቋም ነው ብሎ የወሰደ ሚዲያ ነውና ካታር ተመታ አዳሩን። አንዳንድ ሚዲያዎች ግን ምንድን ነበር የሚያደርጉት? ካታር ያሉበት አገር ከተመታ ወይም ደግሞ ከተማ ከተመታ የምንዘግብበት ቶን ይታወቃል። አንዱ ላይ ጫና መፍጠር ነው እና ኢራኖች ላይ ኦፍኮርስ ጫና ለመፍጠር ፍላጎት የለውም። አላማ አለው በኢራን ፖለቲካ ላይ፣ በመካከለኛው ምስራቅ ፖለቲካ ላይ፣ በአረብ ፖለቲካ ላይ አልጀዚራ እንደምታውቁት። ግን ደግሞ እንደዛም ሆኖ ያለባት ዶሃ ስትናጥ እያደረች በተወሰነ መጠን ባላንስን ለመሆን መሞከሩ ግን አፕሪሼት እና እሱን ለማለት ፈልጌ ነው። እና አልጀዚራ ያወጣበት መንገድም ስለሆነ ክፍፍል የለም ለሚሉ ሰዎችም ክፍፍል እንዳለ የሚያሳይ መሆኑን ለመጠቆም ነው። ኦፍኮርስ ክፍፍል የለም ማለት ከባድ ነው። ከ85 ሚሊዮን በላይ ህዝብ ባለባት ሀገርና የበሰለ ፖለቲካ በሚያራምዱ ፖለቲከኞች ሲመሩ የኖሩ የበርካታ ዘመናት ታሪክ ያላቸው ፋርሶች የፖለቲካ አንድ ልሙጥ የሆነ ፖለቲካ ይኖራቸዋል ብሎ ማሰብ ትንሽ አስቸጋሪ ስለሆነ ማለት ነው። በተለይም እንግዲህ የኢራን ሲቪሊያን ሊደሮች እና እነዚህ ሃርድላይነርስ የሚባሉ ጠንከር ያለ አቋም በማራመድ የሚታወቁት ልዩነት እንዳላቸው በሆርሙዝ ሰርጥ ጉዳይ ላይ ጠቋሚ መረጃ ወጥቷል። ኬንዝ ካትማን የተሰኘ ሲኒየር የሆነ በተለይም የሱፋን ማዕከል በጣም ሁኔታዎችን ተንታኝ ነው፣ ፌሎ ነው፣ እዛ አብሮ የሚሰራ ነው፣ ፈላ ነው፣ ባልደረባ ነው። እሱ እንግዲህ major problem on its hands regarding the Strait of Hormuz ብሎ ያወጣው በኢራን ውስጥም የተለያዩ ቪው ፖይንቶች አሉ። IRGC ኪ ኮማንደሮች ቁልፍ የሆኑ ወታደሮች ወይም ደግሞ የጦር አዛዦች insist on controlling the strait, not only that but gaining revenge for killing supreme leader Ali Khamenei
የሚል አለ። እነዚህ የአይአርጂሲ ሰዎች የጦሩ ማለት ነው በተወሰነ መጠን ሃርድ ላይነር የሆኑበት ምክንያት ምን መሰላችሁ? ሆርሙዝ ሰርጥን መቆጣጠር አለብን። ሆርሙዝ ሰርጥን መቆጣጠር ብቻ ሳይሆን ለአሊ ሀመኒ ህልፈት ለአያቶላ ማለት ነው ለሳቸው ህልፈት ለጠቅላይ መሪያችን እርምጃ በቀልም ብለው ያስባሉ። they want to ensure the US never attack Iran again ኢራን ድጋሜ በአሜሪካ እንደማትመታ ለዋሽንግተን ማረጋገጥ ይፈልጋሉ። እነዚህ ጠንከር ያለ አቋም የወግ አጥባቂነትም ያላቸው አሉ የሚል አለ። ሌሎች ደግሞ እንግዲህ በነ ማሱድ ፔዜሽኪያን ቀደም ሲል እንደነገርኳችሁ እንደነ መሐመድ ባጋር ጋሊባፍ ያሉት ደግሞ በተወሰነ መጠን ሲቪሊያን ሊደርሺፕ ውስጥም ያሉ ስለሆነ እነሱ የኢራንን ጉዳይ በተለሳለሰ መንገድ ለማየት ይሞክራሉ። ግን እሱን ነገር ለማድረግ ደግሞ በሁለቱ ኃይላት መካከል ያለውን ልዩነት ማጥበብም ያስፈልጋል በሚል ሀሳቦች እየተቀመጠ ይገኛል። ኢራን ሴይዝ ካታር ጆይን ሳተርዳይስ ቶክ ኦን ሆርሙዝ ኢን ኦመን የሚል መረጃም ደግሞ ወጥቷል። ካታርም በሆርሙዝ ሰርጥ ጉዳይ ላይ በኦማን ጋር አብራ ሆና የተለያዩ ሀሳቦችን ለማጋራት እድሉን እንዳገኘች ጠቁሞ ነበረ። ኦፍኮርስ እንግዲህ እንዲህ አይነት ነገሮች መልካቸውን ለውጠዋል። ኦብቪስሊ መካድ የሌለበት እነዚህ ሁለት ሀገራት ክፉኛ ነው ሲደባደቡ ያደሩት። በጣም ባይዞ እንደ ቀለል ተደርጎ የሚታሰብ አይደለምና እንግዲህ ካታር በተለይም ደግሞ ዲክሌር ያደረገችበት መጠን ሆርሙዝ ሰርጥን ያለኔ ፈቃድ መንቀሳቀስ ኢሌጋል ነው የሚል ሀሳብ መስጠቷን ተከትሎ እንግዲህ እንዲህ አይነቶቹ ውጥረቶች ናቸው የተበራከቱት። ትንሽ መካከለኛው ምስራቅ ላይ ፈታኝ ነው። ከዚህ በፊት የነበሩ የተኩስ አቁም ስምምነቶችም ትንሽ አስቸጋሪ ሊሆኑ እንደሚችሉ ማሳያዎቹ እየበዙ መጥተዋልና እንዲህ አይነት ጉዳዮችን በምን አጋጣሚና በየትኛው የፖለቲካ ስርዓትና አውድ እንመልከታቸው የሚሉ ኃይላትም እጅጉን በርካታ ናቸው። ሰው የፖለቲካ ሁኔታውም ቦምቢንጉም እየተበራከተ መሄዱ ብዙ ሰዎች ጫናውን በተለያየ መንገድ ለማየት እድሉን አላገኘንም ወደ ማለትም ገብተዋል። ግን ኦልሬዲ እንዲህ አይነቱ ውጥረቶች ድሮ የሚጠበቁ ነበረ፣ አሁንም አሉ፣ ከነገ ወዲያም ይቀጥላሉ ወደሚል አዝማሚያ ዓለም እንድትገባ አድርጓታል። በተለይ ፕሬዚዳንት ዶናልድ ትራምፕ እሳቸውም ላይ ኢላማ የመደረግ ነገሮች አሁን እየመጡባቸው ስለሆነ እንግዲህ እስራኤልም በዚህ ልክ በምን መንገድ ልትንቀሳቀስ ችላለች የሚሉ ጥያቄዎች አሁንም ሉሚንግ እንትን እያሉ ናቸው፣ እየመጡ ናቸው። ልክ ይሄ ሎድ እያደረጉ ናቸው እና አንዳንድ የፖለቲካል ግንዛቤዎችን ብቻ ማየት በቂ ነው። አሁን እነዚህ ሀገራት ወደ ውጥረት የሚገቡበት እድል እጅጉን እየሰፋ የመጣ ሆኗል። ግን ይሄ ጦርነት የተሻገረ አውድ እንዳለው ማወቅ ግን ያስፈልጋል። ብዙ ሰዎች ይህን ነገር የፖለቲካ አድርገው የወታደር ብቻ አድርገው እያዩት ይገኛል። ግን ይሄ እጅጉን ውስብስብ የሆነ የርዕዮተ ዓለም ጭምር እንደሆነ ብዙ ሰዎች መረዳት እንዳለባቸው ይነገራል። ግን የመካከለኛው ምስራቅ ፖለቲካ አሁንም በጣም ፈታኝ የሆነ ጊዜ ላይ እንደሆነ ማወቅ ቀላል ነው። ቢካዝ እንግዲህ ሁሉም የሰላጤው ሀገራት ናቸው ሲናጡ ያደሩ ሲደበደቡ ያደሩ። ስለዚህ ይህ ሁሉ ሀገር ሲመታ አድረው በተለይም ደግሞ እንደነ አረብ ኤምሬቶች ያሉት እጃቸውን አጣጥፈው አይቀመጡም። ከዚህ ቀደም ተለምዷል። ካታር ተመታለች ምናምን። ካታር በእርግጥ በሁለተኛው ቀን ነው እንጂ ጥቃት የደረሰባት። ከዚህ በፊት በነበሩት ጥቃቶች ላይ በተወሰነ መጠን ጋብ ያለ ነገር ተመልክተን ነበረ። አሁን ግን የሚድል ኢስት ፖለቲካ በጣም ይሄ ነጻ የመውጣት ነጻ የሚያወጣ ኃይል ሌላውን አንዱን ለማውጣት የሚደረግ ጥረትን ብቻ አይደለም የርዕዮተ ዓለም እየሆነ በመምጣቱ ኢራንም ጠንከር ብላ ልትቀጥል እንደምችል የሚጠቁሙ መረጃዎች እየወጡ ነው። እንግዲህ ምክንያቱም ይሄኛው የፖለቲካ አውድ እንደነገርኳችሁ በአንድ ነገር ላይ የቆመ ነው። ይሄኛውም ፖለቲካ ማስተካከል የሚችሉት በቦምቢንግ ሳይሆን ፖለቲካዊ መፍትሄ በማምጣት ነው እና ያን ማድረግ ደግሞ የተሳናቸው ፖለቲከኞች አሁን እየበዙ ንጹሐን እንደፈለጋቸው እንግዲህ ይመቱ አይነት በሚመስል መልኩ እዚህም እዛም ለሚመጡ ችግሮች ለሚፈጠሩ ቀውሶች ምላሽ ከመስጠት ይልቅ ሁኔታዎችን ማወሳሰብ ላይ ያተኮሩ ፖለቲከኞችን ምድራችን እያየች በመሆኑ ከሱ አንጻር አሁንም ፈታኝ ጊዜያትን ዓለማችን እየተመለከተች ፈታኝ ቀውሶችን ዓለማችን እዚህም እዛም እያየች ልትቀጥል እንደምችል ፍንጭ ሰጭ ነው። ግን ደግሞ ፕሬዚዳንት ዶናልድ ትራምፕ በእነዚህ ጉዳዮች ላይ በምን መንገድ በምን ኃይል ቆመዋል፣ በምን አይነት መፍትሄ ላይ አሉ የሚለውን
እንደዚሁም ማጥራትም አልተቻለም። ስለዚህ አንዳንድ ነገሮችን ከፖለቲካ ግንዛቤ ውጪ ወይም ደግሞ ከዛ መነጽር ውጭ አድርገው የሚያዩ ሰዎችም እየተበራከቱ ነው። ኦብቪየስሊ እንዲህ አይነት ጫናዎች የሚታይባቸው መጠን የተወሳሰበ የዓለም የፖለቲካ ስርዓትና አውድ እንዳለ ነው። ስለዚህ እዚህም እዛም የሚነሱ ሀሳቦችን በፖለቲካዊ መንገድ መፍትሄ መስጠት ካልተቻለ አንዳንድ ሁነቶች ሊቀጥሉ እንደሚችሉ ፍንጭ የሚሰጡ መረጃዎች መውጣታቸውን ቀጥለዋል። በጣም ደግሞ ፕሬዚዳንት ዶናልድ ትራምፕ ላይ ኢላማ ያደረገ ጥቃት ይፈጸማል አለ። እሱ ሉም እያደረገ ነው። እሱ ደግሞ እንግዲህ እንደምታውቋቸው በእስራኤል የደህንነት ኃይሎች አማካኝነት ለእነ አሜሪካ ሲአይኤ፣ ኤፍቢአይ፣ የዩኤስኤስኤስ ወይም ደግሞ ሴክሬት ሰርቪስ ለሚባሉት የተሰጠውን አስተያየት ስትመለከቱ ጊዜውን ጠብቆ ሊመጣ የሚችል ወይም ደግሞ ትራምፕንም ቢሆን ኢላማ ውስጥ የማስገባት ጉዳዮች ሊኖሩ እንደሚችሉ ያሳያል። እና ትናንት እንደነገርኳችሁ ፕሬዚዳንት ዶናልድ ትራምፕ ደግሞ አጉል እሰጥ አገባ ውስጥ ገብተዋል። ዳሜን እሳቸው እንግዲህ እንደሚሉት እነሱ ኢላማ ሊያደርጉኝ እየሞከሩ ነው። እነሱ ኢላማ ለማድረግ እኔን ሲሞክሩ ደግሞ ዋጋ ይከፍላሉ። ዋጋ እንደሚከፍሉ እያወቁ ማድረግ አለባቸው። 1000 ሚሳይሎችን ስቶክ አድርገን አስቀምጠናል። ይሄ ዋነኛው አላማቸው እንግዲህ ኢራኖችን ለመምታት ኢራኖችን ኢላማ ውስጥ ለማስገባት ነው የሚል ሀሳብም ሲሰጡ ነበረና ፕሬዚዳንት ዶናልድ ትራምፕ እነዚህ ጉዳዮች እስከምን ይደርሳሉ፣ በምን ሁኔታ ስለ ይጠናቀቃሉ የሚለውም እጅግ በርካታ ሰዎች የሚያነሱት ጥያቄ ሆኗል። አሁን ባለው ሁኔታ ግን ስርዓቱም ራሱን ጫና ውስጥ እያስገባ የሚቀጥልበት እንደሆነ ግምት ውስጥ ለማስገባትም የሚከብድ አይደለም። ሁኔታዎች ግን አሁንም ፈታኝ ናቸው። በነገራችን ላይ ተመልካቾቻችን ይህን ጉዳይ ለእናንተ ለማድረስ እንግዲህ በማይሆን ሲቹዌሽን ውስጥ ሆኜ ነው የምነግራችሁ። ቢከዝ እናንተም ኤክስፔክት ስለምታደርጉ ቻናላችንም ደግሞ እንዲህ አይነት ነገሮችን ሳያጋራ ሚስ ማድረግ ስለሌለበት ነው እና አንዳንድ ኮምፎርታብል ያልሆኑ እንትኖች ካሉ ሶሪ። ስለዚህ እነዚህ ጉዳዮችን በዛ ልክ ብቻ ማየትም ሳይሆን በዓለም የፖለቲካ ስርዓትም ላይ የራሳችን ሚና እንወጣለን ብለው የሚያስቡ አገራት እስከሆኑ ድረስ በተለይም ደግሞ አሜሪካኖች ያለውን ነገር መፍትሄ መስጠት ይጠበቅባቸው ነበረ የሚል ጥያቄም እንደዚሁ የተነሳ ነው። ያም ሆኖ ግን ጉዳዮች በዚህ ልክ ተወሳስበው ሊቀጥሉ እንደሚችሉ ድሮ የሚገመቱ ነበረ። አሁን ያለውም እንደዛ ነው። ወደ ተመልካቾቻችን እንግዲህ ሌሎች ደግሞ በሰል ያሉ ሀሳቦች ሲኖሩ ተመልሼ እመጣለሁኝ ማለት ነው። እጅጉን ቴንክ ዩ ቨሪ ማች አመሰግናችኋለሁ። ውድ ተመልካቾቻችን ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። ቢኒያም ካሴ ነኝ።